እባብ እንኳን 40 ቀን ይጾማል ይላል። ይገርማል። ጾም በጣም ነው የሚጠቅም። እንደውም የማይጾም ሰው በሽተኛ ነው የሚሆን። አሁን ስኳር ግፊት ምናምን ከጾሙ ውልቅ ብሎ ነው የሚወድቅ። ሰይጣናዊ ነው በሽታው። ያው ያዳምና ሔዋን ብሉ ማለት እኮ ነው። አሁንም ማልዳ ብሉ ነው በቃ። ስኳር ካለው ኮሌስትሮል ካለ ብላ ማለት ያው ይትብሉ የታተብሉ ነው። ዲያብሎስ አዳምና ሔዋን ጸበለስን ብሉ ነው ያላቸው አይደል? አሁንም እኮ ዓለሙ በዚያ ነው የምንሄድ። በሽተኛው ሁሉ ብላ ተብሏል፣ ዝም ብሎ ይበላል። ግን መብል አላዳነውም። የዳነ በሽተኛ አለ የለም። ቢጾም ግን ሁሉ ይድን ነበር። ይህንን አባቶች አረጋግጠውታል። ስኳሩም ኮሌስትሮልም ግፊቱም ሌላውን በሽታ የያዛቸው አባቶች ታዞላቸው ጾሙ አትጾሙ ብሉ ተብለው አብይ ጾምን ፍልሰታን እንዴት እንሽራለን ብለው ጾሙ። ዝም ብለው ሳይታከሙ መድኃኒት ሳይወስዱ ወለቅ ድነዋል። አሁን ብዙ አባቶች በየገዳሙ አሉ። ብዙ ተሞክሮ ያላቸው ብዙ አባቶች አሉ። ጾም መድኃኒት ነው። መብል አያድንም። እሱም እንዳለው ወንጌሉ ላይ አኮ በህብስት ክመዘ ያዩ ሰው በመብል አይድንም ማለት ሰይጣን እኮ ነው ይህን ብላ ብሎ አቀረበለት። አይ አንተ ሰው እኮ በመብል አይድንም። እንግዲህ በምን ነው? በቃል እግዚአብሔር ነው። እግዚአብሔርን ቃል በመናገር በመጸለይ በጾም በጸሎት ነው የሚድን ብሎ እንደተናገረ አሁንም ዓለሙ ቢጾም ይድናል። እውነቱን ለመናገር አሁን ግን አጠቃላይ ሞተ ትመውጡ ብትበሉ የሞት ሞት ትሞታላችሁ አይደል? በቃ አሁን እኮ የሞት ሞት ነው። 2 ሞት ልክ የአዳምና የሔዋን አካሄድ ዛሬ ስናየው ቁልጭ ብሎ ይታየናል። ብትበሉ የሞት ሞት ትሞታላችሁ ነው ያላቸው። አሁን ደግሞ ጾሙን እየሻርን እየበላን የሞት ሞት እየሞትን ነው። አንድ በስጋችን አልዳንም አይደል? ደግሞ ነገ ጾሙን ስለሻርን የሞት ሞቱ ደግሞ የነፍሳችን ይጠብቀናል። ለውጥ አለው የለውም? ያው እኮ ዓለም እኮ ብንድን ጥሩ ነበር፣ ንስሐ እንገባ ነበር፣ ግን አንድንም። ስለዚህ በልታችሁ የሞት ሞት ሞታላችሁ ስለተባለ ጾመን ብንሞት ይሻላል። ግን አንሞትም። እውነቱን ለመናገር ሞክሩት፣ ምንም የሚሞት ሰው የለም። አትብሉ ያለውን ቃል ተጠበቅነ። ጾሙን አሁን ብናከብረው ስኳርም ይሁን ምንም ይሁን መድኃኒት ነው ጾሙ ማለት ነው። ለስኳርም ለምንም ፍቱን መድኃኒት ነው እና ምን ለማለት ነው ያመጣሁት? እባብ እንኳን ብስል ነው 40 ቀን ይጾማል ለማለት ፈልጌ ነው። እባብ ብስል ነው በጣም ብስልነቱን እንኳን ጌታም በወንጌል አረጋግጦለታል። ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ሲነወክሙ ከማባግ ማይከለ ተኩላት እንደ በጎች ወደ ተኩላዎች በተኩላዎች መካከል ካቸዋለሁ ካለ በኋላ ኩኑ የዋሃነ ከመርግብ እንደ ርግብ የዋዎች ወጠይባነ ከማር በምት እንደ እባብ ልባሞች ሁኑ ብሏል። የእባብን ልባምነት እግዚአብሔር መስክሮለታል። አዲያ ልባምነቱ ሲነገር በጣም ሰውነቱ ሲገዝፍ ይላል። ሲወፍር ሲገዝፍ መሄድ ያቅተዋል። በልቡ ስለሚሄድ ማለት ነው። እግር ስለሌለው ወዲያው ከብለል ነው፣ ማምለጥ አይችልም። እኛ እኮ አሁን እግራችን ስለሚሄድ ነው እንጂ እንደሱ በወዳችን እንሄድ ስንት ግዙፍ ሰው አለ። በእግሩ እንኳን መንቀሳቀስ ያቃተው ስንት አለ እንኳን በሆዱ ሂዱ አይደል? ተኝቶ እንኳን መገላበጥ የማይችል ስንት አለ አልጋ ላይ አይደል? እና ግዘፍ ይባላል። ይሄ ምን ማለት ነው? ክብደት፣ የሰውነት ክብደት። እና እባብ ሆድ እንጂ እግር የለውም። እና የሚሄድም በሆዱ ነው፣ የሚሸከምም በሆዱ ነው። መሸከሚያውም ሆዱ ነው፣ መሄጃውም እግሩም ሆድ ነው። ሁሉ ሆድ ነው። ሆዱ ተብሎ አይሞላም ይባላል። እባብ አንዳንድ ሰው እኮ ሆዱ ካልሞላ ምን እባብ ይመስል ይላል። እባብ ሰውነቱ ሁሉ ሆድ ነው። ዘንዶም ክፍት ነው ውስጡ። አሁን ዘንዶ ሲውጥ ሰው ዝም ብሎ ውስጥ ለውስጥ ይገባል ያስገባል። አንዳንዶቹ ሆዱን እየቀደዱ የሚወጡ ሰዎች አሉ። እና እባብ ሰው ሁለንተናው አጥንት የለውም፣ ስጋ ብቻ ነው። ስለዚህ ብሎ መብላት ነው። አሁንም ያለ ልክ የሚበላ ሰው እባብ ሆዳም ነው፣ ዘንዶ ማለት ነው። ዋጥ የሚወጥ መጥኖ ነው የሚበላ ሰው መብላት ያለበት። እና ሰውነቱ ሲከብደው ሲገዝፈው
መንቀሳቀስ ሲያቅተው አንዱ ያገኘኝ እንደዚህ ይቀጠቅጠኛል ይልና በራሱ ሕክምና አለው። ጥበበኛ አይደል? ሐኪም ነው። ይመራመራል፣ ሰውነቱን ይለካል፣ ግዘፉን ይለካል። ቀድሞ የነበረው ሰውነቱና አሁን ያለው ሰውነቱን ይለካል በጅራቱ። ጅራቱ እስከዚህ ያመጣታል፣ እስከ ጆሮ ድረስ ያመጣል። ሰውንም የሚነድፈው በጅራቱ ነው። ያ በቃና የነገር ከብዷል እና እንዴት ላቅለው? ስፖርት እንዳይሰራ እግር የለው እንዴት አርኩ ያቀለው? እንዳይሮጥ ከብዶታል። አማራጭ ምንድን ነው? ምግብ መቀነስ ወይም መተው። መጽሐፍ ይመሰክራል። እባብ 40 ቀን ሰውነቱ ሲከብደው ግዙፍ ሲሆን 40 ቀን አይበላም። አፉን እንዲቻ አድርጎ ዝም ጾመኛ። እርግጥ እሱ ጾመኛ ነው ለማለት አይደለም፣ ግን 40 ቀን ምግብ ተከልክሎ እንዴት ራሱን እንደሚያስተካክል ህይወቱን እንዴት እንደሚያስተካክል ህይወቱን ማለት ነው። ህይወቱን ባለ 40 ቀን ሲጾም ሲቆይ ሰውነቱ እየቀነሰ በጣም ይስተካከላል። እዚያ ሲቀንስ ትንሽ ይሞክራል። እኔ ያልቀንሻለሁ ይላል። ትንሽ ይሞክራል። እስከ 40 ቀን ድረስ እንዲህ ያለ ስፖርት ይሰራል። እዚያ በኋላ 40 ቀን ሲሞላው የጥንቱ የመጀመሪያ ሰውነቱ ይመለስለታል። ሲሞክር ብሎ ሸር ብሎ ሲሄድ እዚያ ገዝፎ የነበረው አካሉ ቅርፊት አለው። ውስጡ ስለቀነሰ ያ ቅርፊቱ ይቀራል። አሁን በየጫካው ስንሄድ የእባብ ልብስ እናገኛለን። እንዴት አዋለቀው ይባል? በ40 ቀኑ ነው የሚዋልቀው። ያ ግዙፍ ልብስ ነው፣ ጋውን ማለት ነው። ጋውኑን ያዋልቀዋል። እዚያ በኋላ ይታደሳል፣ እንደ ልቡ ይኖራል። ጾም እንኳን ለሰው ለእባብ ይጠቅማል ማለት ነው። እና የኛ ደግሞ መንፈሳዊ ህይወታችን ስጋዊ ህይወታችን የሚቀለነ ስንጾም ነው። ህይወታችን የሚገነባ በጾም ነው። በጾም ያልተገነባ ሰብና ጾም ያላገኘው አካል ጾም ያልሞረደው አካል ያልተሞረደ ቢላዋ ማለት ነው። ያልተወረደ ቢላዋ ደግሞ አይቆርጥም አይደል? በጾም ያልተስተካከለ ሰውነት ደግሞ ሰይጣን ድል መንሳት አይችልም። ሰይፍ እኮ ነው። ሰው እኮ በሰውነቱ ሲሰግድ፣ ሲቆም፣ ቆሞ ሲጸልይ፣ ሲሰግድ ጎንበስ ቀና ሲል፣ ቆሞ ሲያስቀድስ፣ ሲጸልይ፣ በጾም ሰውነቱ ሲስተካከል ያን ጊዜ ማንኛውንም ፈተና ድል ይነሳል። ጋንትን ድል ይነሳል።